ኤልሻዳይ ሚዲያ ይህንን ኢኒሽሽኑን ወስዶ የቀድሞ ቦታ ላይ ከአባቶች ጋርም ተነጋግሮ ቀኖና በስርዓት ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ ከሌ አምጡ 100 ብር አምጣ 50 ብር አምጣ። እኔ እናቴ ልጅ አይደለም የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማለው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለሁ። አግዙት ወንድማችሁ ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዶትና እንደረዳችሁ ንገሩን። ስቲል ግን ከዲ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣትና ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ ያልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማነህ አንተ? ይህንን እድል ያጡ ብዙ አሉ። የሚበሉት ያጡ ብዙ ችግር ውስጥ ያሉ አሉ። ስለዚህ የሰዎች ቀጥታ ትጠብቅ። ከረዱህ ረዱ፣ ካልረዱህ ግን ማንም ግዴታ አይለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ፣ መፍታቸው ነው ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራቶች አለ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶለሬት አናደርግ። ሰው አንገቱን ለሴፍ ይሰጣል፣ እንኳን ለዳቦ ማለት ነው። አይ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበር። ምናልባት ያሳለፍኩት ትራማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተ መመለስ እስካልቻለ እና አሊያም ያጥራ ከአንተ ጋር ያለውን ኬስ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምፈልጉ ጻፉለት፣ በውስጥ ንገሩት፣ አካውንትን ንገራቸው። ሚኒስትሪን በጣም ነው የማመሰግነው። እኔ ወደዚህ ተመላክነት ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላውቅም ነበረ። በቃ ያልጠበኩት ነገር ነው የሆነው። ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበል ውሰዱ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ ያላቅም የሚት ብቻ እኔ አሁንም ቢሆን አሁንም እፎይ ማርያምን ወደ ቤተክርስቲያን መመለስ ፈልጋለሁ። ግን አሁንም ለስራ ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። ባት እንደማድረግ ሁሉ ግረው ግብት ታለኝ መቤቴን በቃ ለዚያ ነው 100 ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር፣ ወደ ስራ ይመልሱ እያልኩ ያለሁት ለዛ ነው። ይሰማል። አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። እሺ ወንድሜ አመሰግናለሁ። አካውንትን ንገራቸው። እሺ የኔ አካውንት ነው 1000 60 89 24 508 እንደገና ንገረኝ። 1000 60 89 24 508 ይትባረክ። 1060 89 24 508 አዎ ይትባረክ ፍስሐ። ኦኬ
ኦኬ፣ ሰፖርት ማድረግ የምችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት። እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተከፈተ ሙስሊሞች ጋር የምናውቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ክርስትና የወጣ ሰው እጅግ ማአት ላሳያችሁ እችላለሁ። ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 22 እንዲሁ ቁጭ ብለው ምግብ ብቻ እየበሉ ይኖረዋል። ምንም ማድረግ ስለማንችል ማለት ነው። ለእነኝህ እንኳን እርዳታ እንጠይቅም። በቃ የሟሟቱ ይጣጣሩ ብለን ማለት ነው። ቤተሰብ ዘመድ እንዳለ ሊገድላቸው እየፈለጋቸው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዲ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያንተን ታሪክ በደንብ ስለማውቀው ስለሰማሁም ለመጀመሪያ ጊዜ ይህንን አድርጌያለሁ። ሰፖርት ማድረግ የምችሉ አድርጉት። በተለይም አሁንም ደግሜ የምናገረው ተቋሙ ነው ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት ከባህር ዳር ጀንጅኖ አንጥቶ አዲስ አበባ ላይ ሜዳ ላይ የጣለ ተቋሙ ኤልሻዳይ የሚባለው ተቋም ሊጠየቅ ይገባል። እንደዚህ አይነት ሌባ ወንበዴ ተቋም ቤተክርስቲያን ውስጥ ምን ይሰራል? ካህንን እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መጣ ጀንጅና አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምጥልበት ጊዜ አይደለም፣ ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስጥም ሰምታችሁታል እና ያሳዝናል ታሪኩ። እንዳኪ አይ ቲንክ መምህር ጤና ይስጥልን። ሆይን እንዴት ነው? ወንድሜ ሰላም ነው? ይመስገን ነው። ይመስገን ነው። ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም ከባድ ነው እየሰማሁ ስለነበር እኔም በቃ የምችለውን አካውንት እንትን እላለሁ አስገባለታለሁ። የምችለውን እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው እኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምችሉ አካውንቱም ሜቢ ተስር ደግማችሁ ጻፉለት ወይና እንዲ በቃ ነገራችሁ። እኔ እንደዚህ ስለተናገርኩ ሰፖርት ማድረግ እንዳታቆሙ ነው ማደርጉ። እኛ ጋር ስላልተለመደም ነው ይሄ። ሁለተኛ እንደዚህ ያለ ጠይቅ አይ ለማንኛውም የተወሰነ ሰፖርት አድርጉት። እህት ወንድሞች ያላችሁን ሰፖርት አድርጉ። ያው ለጊዜውም ቢሆን ስራ ማፈላለጊያም ሊሆነው ስለሚችል ያላችሁን 100 ሼር እያደረጋችሁት እሺ። አካውንት ተጽፎላችኋል። እሱን አካውንት በመጠቀም ይትባረክ የሚለውን ያላችሁን ሼር አድርጉ። ለስራ ማፈላለጊያም ይሆነዋል እና እንደዛ እያደረጋችሁ ማለት ነው። ሰፖርት ወይ ተቋርጠ ነበር ማለት ነው። የምትችሉ ከሆነ ከስር ኮሜንት ባረኩላችሁ አካውንት የቻላችሁትን ለወንድማችን እርዱት። ሜቢ ግን ያው ይሄ ዘላቂ መፍትሄ እንደማይሆን የታወቀ ስለሆነ እና በተቻለ መጠን ያው ወደ ስራ ለመግባባት መሞከር ነው። ወንድማችን እንደዛ አድርግ። ያ የፈጠነንትን በሉት። ኦኬ 1-5 ሰዎች ፈልጋለሁ። 1-5 ሰዎች አትሊስት የትራንስፖርት መቻል የምችሉ 5 ሰዎች ማድረግ እንችላለን የምትሉ ቁጥር ጻፉልኝ። 8 ቁጥር ጻፉልኝ። ክርስቲያን አስገባችሁ። የትራንስፖርት 1-5 ሰዎች ገስ ላይ ካሉት ልጀምር። ክርስቲያን ሰፖርት አደርጋለህ። አሁን ላኩኛ አስገብታል። ቢኒ አሎ ተመልሳለሁ። ተመልሳል። ኮሜንት በማድረግላችሁ አካውንት ማስገባት ትችላላችሁ። ሁላችሁም መግባት ላይ ጠበቅባችሁ ይችላል። 8 የምጽፉ አሁን እዚህ ውስጥ የገባችሁ ግን እናንተ እንትን እያላችሁ ውጡ በጸሎት
በጸሎት ኤነኝ ህልመኛ ቶሎ ቶሎ ይትባረክ የሚለው ማለት ነው። ሌሎቻችሁ ኮሜንት አታደርጉ። እንትን ማትሉ ልጆች ይታይሻል፣ ይሮጣል እንትን ኮሜንቱ እና ያጁ እና ስክሪንሻት አድርጊ ማድረግ ትችላለሽ፣ ወይም በውስጥ ሼር አድርግልሻለሁ። እሺ ኤነኝ ይታያል። አንተ አይታይም። ኦኬ አለኝ ክርስቲያን አለ እፎይ አለ ተመልሳለሁ። ኔትወርክ በጣም ላግ እያደረገብን። ኦኬ ምን ላይ ደረሳችሁ? በጸሎት ምንድን ነው ነቢይ መምህር አይ ቲንክ ነቢዩ ትሰማለህ ወይ? ቀልድ 1000 ቆይ አካውንቱን ዲስፕሌይ ላይ 1060 እሺ፣ አንዴ ልጻፍና እንትን ልበላቸው። ወይ 89 እንገራቸው እንደ ክርስቲያን እንገራቸው ያ እየጠፋባቸው ስለሆነ እሺ እሺ ነቢዩ መምህር ናቸው። የፈጠነ ገጽ ያለ ይመስገን። ጻድቃኔ ማርያም እኔም እዚያ ስራው እሱም እዛ ነበርኩ ብሎኛል። ጥሩ ጻድቃኔ የት ነበሩ ጠይቃቸው እንደፋይ ምናልባት መነኩሴ ነበርኩ ሲሉ ስለሰማሁ በምን አይነት መንገድ አፍተን ጻድቃኔ የት ነበሩ? እኔ መጀመሪያ እንጦጦ ነው የነበርኩ። ከእንጦጦ ደግሞ አሁን ቀኖና የተቀበልኩት ጋራ መድኃኔዓለም ነው የሚባለው፣ ወደ ወለታ መስመር ማለት ነው። እዚያ ነው እፎይ ኖ አስቀድሞ ጻድቃኔ እንደሄድክ ነግረኝ ነበረ። ጊሼን ነው ጻድቃኔ ናገኝ ይሼን ነው ሶሪ የኔ ስተ ይሼን ነው ጻድቃኔ ተምታቶብኝ ነው። ይደውሉ ወደ እኛ ጋር ይደውሉ። እኛ ትምህርት ቤት የሚማሩበትን መንገድ እናመቻቻለን። ብሉይ ኪዳንም አዲስ ኪዳንም ከእኔም ከፈለጉ በቃ በውስጥ አውሩ። በቃ በውስጥ አውራቸው። በጸሎትና ተስፉ የፈጠነ ሰዓት አትግደው። በጸሎት ሰላም እንዴት ናቸው? ሰላም እንዴት ነው? አብይ ይቅርታ፣ እኔ ለመማር ነው ለማዳመጥ ነው። ክርስቲያን አንዴ በውስጥ አካውንት መድልኝ እና ደግሞ አንድ ማለት ማስተላለፍ የምፈልገው መልዕክት ምንድን ነው? ያው ወጣት ነው በእርግጥ ግን ያው ክርስትና ደግሞ ስትራግል አለው። ያው ወጣት ነው አጥቶ ሊሆን ይችላል። በእርግጥ ግን መምከን አልችልም። ያው እስከ ሞት ድረስ ሊያደርስ ስለሚችል ክርስቶስ መከተል መጨረሻችንም ሞት ስለሚሆን ያው ሁላችንም ማወቅ አለብን ብዬ ማሰብ መናገር እንፈልገው ነው። አካውንት ላክልኝ የቻልኩትን አስገባለሁ። አካውንት ከስር አለ፣ ከስር ሜንሽን አድርጉና አስቀምጡለት። እፎይ አቤት ሰላም ዲፋማ ሸፋን ሮትን ዱበደጋኔ ጉዳ ገለቶ ወዳ ያውንስ ያማደ እንዳማደ እንደንዳነት ወካ ዘንለ እንደነ ሳሚቲ አፈኖረም ማኑ እንደንደሳ አየ ማይክ ካሲ ዱበድ Obboleessa keenya waaqayyoon bara jireenya keessi eebbisu tajaajilan kan fakkaatan akkasuma bulaan qodaa kunoota akkasumallee abboonni koo barsiisonni wangeelaa kan taatan hundumti keessan nagaaf jaalala kiristoosiniif haa baay'atu. Obboleessa koo jabaadhu qormaan waanuma jiru waan ta'eef amma danda'amaatiin keessan naafis akkaawuntii naaf ergamma danda'amaatis hin gargaara. Ifooyi naaf galatoomishii ifooyi giza lammataallee siin dhiifama. Ifooyi adaraa rabbii maaliif jennaan akkaawuntii saayimad kan jettu kun akkaawuntii yeroo aanseenu yeroo mara mana kee akkaawuntii homaan qaban homtuu keessa hin jiru jecha mulu isaanii yeroo mara dhugaa rabbii sittuu yeroo hunda sordofaa akka warra gastii gubbaa jiran dallaa zeeroodhaan seenu tokko fooloorsi nama tokko ton qabaatee seenu kanaaf sitti jennaa irra ifooyi maaliif jennaan beekaa godhu waan ta'eef mucaan ammantiin eetu kun zeeroo yeroo mara nallaa yeroo mara afaan oromootiin si barreessa akkaawuntii yookiin na koomentii keenyan dubbistu fooyi piliis yeroo mara zeeroodhaan seenu huntumaan qaban jechaadha dhugaa rabbiin seenu 500 510 akkasitti bochaa yeroo mara yoo xiqqaatee dhugaa rabbii isinitti kadir kan jedhamu tokko alaabaa Itoophiyaa irra kaa'e 15 seene gaaf tokko 7 seenu akka yeroo mara zeeroon seenu kanaafuu ifooyi laaliitiin tine beekas deebisanii bakka humna kee laaffisaa jiru jechaadha. Yeroo mara nan laala yeroo mara dhugaa rabbii sitti mana kee galgala dhufu mana toon ilaala warra gastii gubbaa yeroo toon laalin garoo xiqqaate nama 15 nama 20 0 seenu jechaadha. Zeeroon seenu
jaatama torbaatama amma siin bakka amma dunkii dadhabaa deemutti amma mucaan amma kastaa akkasitti saayimatti kan jedhamu kun zeeroodhaan seene 38 bahe zeeroo meemaa waan qabu jalqaba jala taa'ee ilaalaa ture jechaadha. Kanaafuu piliis afaan oromootiin ijoollee baay'ee barreessaa ture jalaa immoo kolfaa turan jechaadha. Kanaafuu piliis ishee fooyya kanatti dhiifamallee is caala beekumsa qabaati bakka anaaf qaalii keenya waan ta'eef aadaa galatooma. ያያ ካን አብነት ሄሎ እፎይ ሰላም ሰላም ነው እንዴት ነህ? ይመስገነው። በቃ የትራንስፖርት የተባለውን ሸፍናለሁ። 4,000 ብር አስገባለሁ። ማሽ አካውንቱን አይዛል አሁን መላክ እችላለሁ። አካውንቱን አለላ አስገባለት። ጽፌዋለሁ ችግር የለም። እሺ አብነት ቴንኪው በጣም እናመሰግናለን። ያያ ሆኗል ምን ይደረግ በጣም ብዙ ፈተና አሳልፏል። እኔ ይህንን ያልኩት እሱን እንትን ለማለት ሳይሆን ነገ ተርዴ አትሊስት አንድ ሰው ይመጣብናል፣ እንወቀሳለን ለእኛ ተብለን ማለት ነው። እኛን ዝም ብላችሁም ብለው እሱ ወንድ ነው። ሴቶች አሉ ሰው ጋር የተቀመጡ እንዲሁ ምግብ ብቻ እየበሉ አመት ምናምን የተቀመጡ አሉ። ቤተሰብ ካገኘ ሊገድላቸው ይፈልጋቸው። ለእነሱ ገንዘብ አንለምንም ብለን ለወንድ ብንለምን ለአይምሯችንም ይከብዳል። ፕላስ ደግሞ አሁን ከሙስሊም ቤተሰብ ሲወጣ ሙሉ ቤተሰብ እናት፣ አባት፣ እህት፣ ወንድም ለሞት ሊገል እየፈለገ ኤቭሪቲንግ አተ ገባ። እንደዚህ አይነት ችግር ውስጥ ስላለን ነው ብዙዎች ስለምንተዋወቅ አሁን ወደ እነሱ ጋር ሲሄዱ አሁን ኃይለኛ የሚረዱበት ቦታ ነበር ያለው ለመናገር ሙስሊሞቹ ጋር ኢንዲቴል ስለማውቀውም ኢንዲቴልም አውርቼዋለሁ ከዚህ በፊት። ከዛ በኋላ አሁን ነርበሰኝ እንትን ያልኩትም ዴሊ የምትሰማቸው ነገሮች ብዙ የባሰ ብዙ ሌሎችም ታሪኮች እየሰማ ስትመጣ በቃ እንትን እያልክ ትመጣለህ እንጂ የእሱን ኬስ አልሰማህም። እስከ ቡሌ መብላት ከቡሌ መብላት በረንዳ ማደር ኤቭሪቲንግ አሳልፏል እና ከትልቅ መምህር ክህነት ወርደ እንደዚህ ቡሌ መብላት በረንዳ ማደር እንትን ስትል የሚያናድድ ነው ገባ። ይህንን እንኳን ማድረግ ትልቅ የተቋም ውስጥ አገልጋይ የነበር ከዛ አምጥተህ እዚህ ጋር በረንዳ ጥለኸው ተቋም ያንን ያደረጉትም ሌሎቹ ለወደፊትም እንደዚህ አይነት ነገሮች እንዳይፈጠሩ በርም እንዳይከፍት ካለን ነው እንጂ ልጁ መረዳት ያስፈልገዋል። ግን መሰረታዊና ችግር ፈቺ ነው ወይ አይደለም። ወደ ስራ መመለስ አስፈላጊ ስለሆነ ነው። ከዛ አንጻር ብቻ ነው። ኤኒዌይስ አብነት ቤት እንዴት አመስሎች ይመስገነው። ሰላም ናቸው አለን። በቃ እኔም የቻልኩትን አስገብቻለሁ። በቃ ቴንኪዎች እናመሰግናችኋለን። አንድ ሶስት ሰው ልጨምር ነው ይካ አንድ ሶስት ሰው ሌሎቻችሁ ተመጣጭ ብንመለስ ብዙ ወንድሞች ስለሰሙ ያስገቡለታል። በእርግጠኝነት እናግዘዋለን። እሺ ሰፖርት አድርጉት። እናንተም ደግሞ በትምህርት ስላላችሁ ሰፖርት እናግዘዋለን። ችግር እና ቢያንስ የሆነ ነገር ፈልጉለት፣ ስራ ነገርም ፈልጉለት፣ እናግዘዋለን። ወደ ትምህርት ሰምተሃል? በደንብ አውራቸው። መረጃ እንወስድና ቢያንስ እንዲማር ሙሉ መረጃ ውሰዱ። ያ ዋናው የሚያስፈልገው እሱ ነው። ወደ ስራ መመለስ ነው። ከዛ ስናስወጣው አክቹዋሊ ቤት ተከራይተውለት ኤቭሪቲንግ አሟልተውለት ተቀምጦ ከነበረበት ነው እንዲወጣ ያደረግነው። አሉ ብዙና እንደዚህ የምናስወጣቸው አሉ። እዛ ደሞዝ እየከፈሏቸው ቤት ተከራይተውላቸው ኤቭሪቲንግ አሟልተውላቸው የሚያስቀምጧቸው። እኛ አስወጥተን ምንድነው የምናደርገው? ምንም እንሰጣቸው የለም። አስወጥተን ብቻ እንትን ማለት ነው። ምክንያቱም ክርስቶስም ያው ተወደ መስቀል የተሸከመ ተከተሉ ስላለ መስቀል ነው የምንሰጣቸው። ግን ያ ማለት ደግሞ አንዳንዴ የሚያበረየው የሚጠጣው እንትኑን አትከልክል እንደሚለው አትሊስት ምግባቸውን ማለት አስፈላጊ ነው ብዬ አምናለሁ። ግን በር መክፈት አለብንም ብዬም ደግሞ ስለማላምን ነው። ሌሎችም የባሱም ስላሉ ነው እንጂ እዚህ ውስጥ ያለው ሁሉም ችግር ያለበት ይኖራል፣ የሚረዳውም ችግር ያለበት ይኖራል። እና እንደዛ ነገር ነው። እንተሳሰብ ለማለት ነው። በመስጠትም መባረክ ስላለ አብዮት ወይ ፎይ እንዲህ መላመሻችሁ ሰላም ነው ይመስገነው። እኔ ወንድ ብዬ አፍጥኝ። እሺ በዚህ አጋጣሚ ወንድማችን ስላገኘው ደስ ብሎኛል። እንኳን እግዚአብሔር አምላክ ወደ ቤት መለሰ። ሞዲ ማለት አካውንቱን በውስጥ ላኩልኝ፣ እኔ አስገባለሁ፣ የምችለውን አስገባለሁ። ሜንሽን አርጓት። አካውንት ማንም የሚልክልሽ ስለማይኖር ሜንሽን አርጓት። እዚሁ ያዥ። ማዕድ ህይወት
አሁን ያለሁበት ቦታ ስለማይመቸኝ ምናልባት ፎሎ አድርጎ ከስር ብጽፍልኝ 10,000 ብሩን ላስገባለት ይችላለሁ ነገ ጠዋት። ቴክስት አድርግና ሀይ በለው ሰላም በለው ንገረው ይጽፍልሃል በውስጥ። እሺ ማዕድ ሀይ በለውና በውስጥ ጻፍለት። በቃ በውስጥ አውሩ። እሺ ወት እሸቱ እባላለሁ። ስጽፍ መልስልኝ። ፋሎ ኦኬ ሰላም ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰላም አላችሁ? ይመስገን። እግዚአብሔር ይመስገን። ወንድማችን ስላየሁት ደስ ብሎኛል። ያው አጋጣሚ ነው ለመግባት ቶሎ እንትን ያልኩትኝ። እግዚአብሔር አምላክ እንግዲህ ጨርሶ በደንብ ሰዓቱን ሰጥቶ ያቆመልን። አካውንት ሜንሽን ታደርጉልኛላችሁ። እኔም ያው የቤተክርስቲያን አገልጋይ ነኝ፣ ግን የቻልኩትን ያው ከደሞዜ ተቆራጭ አድርጌ እንትን እላለሁኝ። አሁን አስገባለሁኝ እና አካውንቱን አሁን ከስር ጻፉልኝ። ሜንሽን አድርጌ ያለው ራሱንም ጻፉለት፣ በውስጥ ጻፉለት፣ በውስጥ አውሩት። ስራ ያላችሁ ደግሞ የተሻለ አናግሩት፣ በውስጥ ሰፖርት አድርጉት። ጆከር ሰላም አመሻችሁ። እንዴት አመሻችሁ? ይመስገነው። እንዴት ነው? እንትን በውስጥ አካውንትን ወይ ላክልኝና ነገ ጠዋት 3,000 ብር ልክልኝ። አውራ በውስጥ ጻፍለት። ኦራይት ክርስቲያን እንግዲህ በተቻለ አዩ የመሲው ልጅ የምትላለች አዩ ለሌላ ጉዳይ መሰለኝ ቅድም ለራግማ እየፈለገች ነበር። አዩ የመሲው ልጅ ወይስ የተረረበት ዝም ስትል ያ በውስጥ እንግዲህ ያላችሁን በውስጥ እንደባሉት ከዚህ በላይ እንትናን ቆይ አዩ አለሽ አፍተኝ ምንድን ነው እሱ ምን ፈልገሽ ነው? በውስጥ ስለመፈልገህ እስኪ በውስጥ አውራኝ። መላ አስፈላጊ ጉዳይ ነው። ፎይ እሺ እሺ ኦኬ። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ኦኬ እሺ፣ ቶፒካችን ላይ የተወሰነ እንበልበት እና እንቀጥላለን ማለት ነው። ያው መጀመሪያ ቶፒካችን እያወራን የነበረ ያው በሙስሊሞች እንግዲህ የተለያየ አይነት እምነት ያላቸው ሙስሊሞች የትኞቹ ናቸው ልክ የሙሐመድን አስተምሮ የያዙት፣ ሙሐመድን ፍጹም መታዘዝ የታዘዙት፣ የሙሐመድን ትምህርት የተቀበሉት የትኞቹ ናቸው፣ ያልተቀበሉት ደግሞ ፍርዳቸው ምንድን ነው የሚለውን ነው። በመካከላቸው እንግዲህ አፍአዊ በሆነ መንገድ ማለት ነው አንድ ነን የሚል በተለይ ደግሞ በዋሃብያው ሴክት ማለት ነው የትኛው ሙስሊም ጋር አንድ ነን የሚል እንትን አላቸው እና በተለይ ሀገራችን ላይ ካሉት ሁለቱ ከዋሃብያዎቹ ከአህባሾቹ ጋር ማለት ነው አንድ ነን የሚለየን ነገር የለም በሚል ይናገራሉ። ይሄ የሚናገሩት በውጭ ነው በነገራችን ላይ። ነገር ግን በውስጣቸው እጅግ በጣም የተከፋፈለ በመጽሐፍቶቻቸው ደረጃ እንኳን የሚሰዳደቡ ናቸው። ለምሳሌ እነ አህመድ ዲን ጀበል የመሳሰሉት የዋሃብያ ኡስታዞች አህባሾችን እነሱ በጥመት መንገድ ላይ እንዳሉና የእነሱን ፈትዋ እነሱ ከትክክለኛው እስልምና ጀምዓ የወጡ እንደሆኑ ተናግረዋል። ስለዚህ እነዚህ ሙስሊሞች የትኞቹ ናቸው የሙሐመድን አስተምሮ የተቀበሉት የሚለው ላይ ነበር የነበረው። ሜይ ቢ በዚህ ላይ ማውራት የምትፈልጉ ካላችሁ አህባሾችም ዋሃቢዎችም አይ እኛንን የሙሐመድን ትምህርት ያዝነው እኛንን የምትሉ መግባት ትችላላችሁ። ምክንያቱም ሙሐመድ አንድ ግለሰብ ሆኖ 2 ወይም 3 የተለያየ አስተምሮ ሊያስተምር ስለማይችል ማለት ነው። በአምላክ ላይ እጅግ በጣም የሚለያዩ ናቸው። አህባሾችም ዋሃቢዎችም ምንም የማይገናኙ ሁለቱም የተለያየ አስተምሮ ያላቸው ናቸው። ሙሐመድን የተቀበሉት የትኞቹ ናቸው? ሙሐመድን ፍጹም መታዘዝ የታዘዙት የትኞቹ ናቸው? ሙሐመድ ፍጹም እሱን እስካላስፈረዱና የእሱ ያስፈረደውን ደግሞ ካልተቀበሉ በጥመት መንገድ ላይ እንዳሉ ተናግረዋል ማለት ነው። የትኞቹ ናቸው የሙሐመድን አስተምሮ የያዙት? አህባሾች ናቸው? ዋሃቢዎች ናቸው? አላህን በአካል የሚገልጹ ናቸው ወይስ ለአላህ አካል የለውም የሚሉ ናቸው? አላህ ወደ ቅርቢት ሰማይ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚሉት ናቸው ወይስ አይወርድም የሚሉት ናቸው? አላህ ከአርሽ በላይ በቦታ ተገድቦ ያለ ነው የሚሉት ናቸው ወይስ አላህ ያለ ቦታ ነው ያለው የሚሉት ናቸው? ለአላህ እጅ፣ ፊት የመሳሰሉ አካላትን የሚሰጡ ናቸው ወይስ ደግሞ የማይሰጡት አህባሾች ናቸው? የትኞቹ ናቸው? ልክ ሙስሊሞች ይህን መመለስ ትችላላችሁ። በእርግጥ ያው ብዙ ጊዜ ስለ አምላካቸው ስለማይማሩ እንደዚህ አይነት ጥያቄዎች ሊያስቸግራቸው ሊከብዳቸው ይችላል። ነገር ግን
ነገር ግን እናውቃለን እስልምና መልስ አለው ብላችሁ የምታስቡ ከሆነ ቤታችን ክፍት ነው፣ መታችሁ መመለስ ትችላላችሁ። ቀላል ጥያቄ ነው የጠየቅናችሁ ማለት ነው። ሀኑኒ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? አለን ሰላም ነው አለን። ኔትወርክ ዛሬ በጣም ያስጠላል። ያ ኔትወርክ ጎረቤት ነን እንዴ? ጎረቤት ነን መሰለኝ። እኔም እኮ በጣም ነው አዛ ያደረገኝ። መሆን አለበት ጎረቤት መሆን አለበት። ጉዳይ ነው ያበላኝ። ያ በጣም ረጅም ሰዓት ነው እንትን ያለብህ። አዛ አደረገኝ እንጂ መሐመድን በፍጹም ሳልታዘዙ ድረስ እምነት የላቸውም። ይህንን እንዴት ታየዋለሽ? አኑ ሳባዎቹ በፍጹም ይታዘዙታል ብለሽ ታምኛለሽ? እንኳን አሁኖቹ ምክንያቱም መሐመድ አንድ አዲስ እንመልከት እስቲ ቡሃሪ 7366 አንድ የክርስቲያን ቼክ አድርገው እስቲ ሊሞት አካባቢ እንኳን እንደማይታዘዙት መረጃዎች አሉ። ባይዞ አይታዘዙትም፣ ዘወል አይታዘዙትም። መሐመድ ምን ብሏል መሰለሽ? ሴት ልጅ ያለ ባሏ ፍቃድ መውጣት ከቤቷ እንደሌለባት፣ የጦር መሪ መሆን እንደሌለባት ተናግሯል። በትል ኦፍ ካሜል ታውቂዋለሽ? የካሜሉ ጦርነት መሐመድ እንትና አይሻ እና አሊ የተፋየቱበት የተከታከቱበት ነው። አይሻ ነች እየመራች ሄደችው እና እጅግ በርካታ ሙስሊም ያለቀበት ጦርነት ነው። አሊ እንግዲህ መሐመድ ልጅን የሚያገባ ነው። የመሐመድን ልጅ የሚያገባ የፋጢማ ባል ነው። አይሻ ደግሞ የመሐመድ ሚስት ነች። ሁለቱ ጦርነት ከፍተው የካሜሉ ጦርነት ይባላል። ተጨፋጭፈዋል። መሐመድ ደግሞ ምን ብሏል? ሁለት ሙስሊሞች ሰይፍ ይዘው ከተገዳደሉ ገዳይም ሟችም ገሃነም ይገባሉ ብሏል። እዛ ላይ የሞቱ ሙስሊሞች ሳባዎች ናቸው እንዳለ የሞቱት። የመሐመድ ተከታይ ነበሩ፣ በመሐመድ ጊዜ የነበሩ ሳባዎች ናቸው የሞቱት። ስለዚህ ነኝ ሰዎች አይሻ ተገበረችው፣ አይሻ ተገበረችው፣ ተጨፋጨፉ። በጣም በርካቶች አለቁበት እዛ ላይ። ስለዚህ አይሻ ገሃነም ትገባለች ብለው ሺዓዎች እኮ የሚያምኑት በዛ ነው። ምክንያቱም ሳባዎቹ ናቸው። አይሻ እንግዲህ አሊ የመሐመድን ልጅ ነው የሚያገባው፣ አይሻ ደግሞ የመሐመድ ሚስት ነች። ሁለቱ ጦርነት ሲከፍቱ ማሰብ ነው። የአይሻ ተከታዮች አይሻን የሚደግፉ አሉ፣ አሊን የሚደግፉ አሉ። በሴፍ ተጨፋጭፈዋል። ቀጥታ ገነት ይገባሉ ያላቸው መሐመድም ገሃነም ይገባሉ ማለት ነው በዚህ ያስተምሩ። ምክንያቱም ገዳይም ሟችም ገሃነም ይገባሉ ብሎ ደግሞ በሌላ ሀዲስ ላይ ስለተናገረ ሁለት ሙስሊም ከተገዳደለ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሎ ስለተናገረ፣ አይነስ ሊሞት አካባቢ ላይ መሐመድ እንዲህ ብሎ ነበረ። ቀጥል ስችን አዲስ አንብባት። ሰሃቦቹ ሁሉ እንግዲህ መሐመድን ይታዘዙታል ወይ ነው የሚለው። ምክንያቱም ማንም መሐመድን የማይታዘዝ ሙስሊም አይደለም ስለሚል ቁርአኑ ስለሚናገር ማለት ነው። ቡሃሪ 7366 ላይ ናሬት ኢብን አባስ እንደተረከው ብሎ ይናገራል። When the time of the days of the prophet approached, while there was some men in house, ምንድነው የሙሐመድ የመሞቻው ጊዜ ሲቀርብ በቤት ውስጥ ጥቂት ሰዎች ነበሩ። and among them was ዑመር ኢብን አልካታብ፣ ከዛ ውስጥ አንዱ ዑመር ኢብን አልካታብ ነበር ይላል። the prophet said፣ ነቢዩም ደግሞ እንደዚህ አላቸው፣ come let me write for you a writing after which you will never go astray። እንድጽፍላችሁ ወረቀት ነገር አምጡልኝ፣ እናንተ እኔ ከሞትኩ በኋላ ከኔ በኋላ እንዳትስቱ አላቸው። ዑመርም እንደዚህ አለ፣ the prophet is seriously ill፣ ነቢዩ እውነትም ታሟል። and you have the Quran, so Allah's book is sufficient for us፣ የአላህ መጽሐፍ ቁርአን አለን፣ ስለዚህ እሱ በቂያችን ነው ብሎ መለሰለት። ሙሐመድ ወረቀት አምጣ ልጻፍላችሁ ያለውን ዑመር በቀጥታ አልተቀበለም። እውነትም በሽተኛ ነህ ብሎ መለሰለት ማለት ነው ሙሐመድን። the people in the house differed and disputed፣ ሰዎቹ በዚህ ሀሳብ ተከራከሩ፣ ተለያዩ። some of them said፣ ግማሾቹ እንደዚህ አሉ፣
ካም ኒር ሶ ዛት አላስ ሜሴንጀር ሜይ ራይት ፎር ዩ ራይቲንግ አፍተር ዊች ዩ ዊል ኖት ጎ አስትሬይ። የተወሰኑት እንደዚህ ያሉ ለሙሐመድ ወረቀት አምጡለት ይጻፍልን ወደፊት እንዳንስት ብለው ተናገሩ። ዋይል ሰም ደም ሴድ፣ ሌሎቹ ደግሞ ዋት ኡመር ሴድ፣ ሌሎቹ ደግሞ ኡመር የተናገረውን ተናገሩ። ማለትም ቁርአን አለን በቂያችን ነው እኛ ሌላ አንፈልግም ብለው ኡመርን ደገፉ። ሌሎቹ ደግሞ ሙሐመድን ደገፉ። ጎራው ለሁለት ተከፈለ ማለት ነው፣ የሙሐመድ እና የኡመር። when they made much noise and differed greatly before the prophet፣ በዚህ ምክንያት በነብዩ ፊት እጅግ በጣም ተለያዩ፣ ተጨቃጨቁ ማለት። he said to them፣ ለእነሱም እንደዚህ አላቸው፣ go away and leave me፣ ሂዱልኝ ካጠገቤ ውጡ አላቸው ሙሐመድ ይህን ጭቅጭቃቸውን ሲሰማ። ኢብን አባስ used to say፣ ኢብን አባስም እንደዚህ ይል ነበረ፣ it was a great disaster that their difference and noise prevented Allah's messenger from writing for them። ይሄ ነበር የአላህ መልእክተኛ የረበሸው ለእነሱ እንዳይጽፍላቸው ብሎ ትልቁ ልዩነት የፈጠረና በጣም ግሬት ዲዛስተር ወይም ደግሞ ትልቅ አደጋ የነበረው ይሄ ነበራል። እንግዲህ ማሰብ ነው። አዟቸው አምጡ ልጻፍላችሁ ወደፊት እንዳትለያዩ ክፍፍል እንዳይፈጠር ብሎ ሲላቸው እምቢ አሉት። ቁርአኑ ደግሞ ምን ይላል? ሙሐመድ ከፈረደ በሱ እምቢ ማለት አትችሉም፣ ባዘዛችሁ ላይ ሳታመነቱ ተቀበሉ ይላል። ምንም ሳታመነቱ ያሰጣችሁ ሁሉ ያዙ ይላል። ሳቦቹ እምቢ አሉት። ሙሐመድ የፈረደውን ያዘዛችሁን ሙሉ ለሙሉ ካልተቀበላችሁ ደግሞ አማኝ አይደላችሁም፣ ከተጨቃጨቃችሁ በሱ ካላስፈረዳችሁ እምነት የላችሁም ብሏል። በዚህ መሰረት አማኝ ናቸው ማለት ይቻላል። እነ ዑመር አማኝ ናቸው ማለት ይቻላል። አኑኒ ምክንያቱም ፍርዱን እኮ አልተቀበሉም። መሐመድ ያዘዛችሁ እሺ ብላችሁ ስታልተቀበላችሁ ድረስ እምነት የላችሁም አለ ቁርአኑ። እዚህ ጋር ደግሞ ስናይ አንድ ወረቀት አንጡና ወደፊት እንዳትለያዩ ልጻፍላችሁ ሲል ይሄ ታሟል በቃ ማለት ነው። በደንብ በሽተኛ ነው አንሰጠም አይነት ስታፍ ተናገረ። እውነትም በደንብ መሙጥ አንቶበታል። ከዛ እርስ በርስ ተለያዩ፣ ተከፋፈሉ። አሁን ግማሾቹ ይሰጥ ግማሾቹ አይሰጥ የሚል ጭቅጭቅ ተፈጠረ። ይህን ጊዜ ነብዩ ተናደደና ምን አለ መሐመድ ውጡልኝ ከስሬ ብሎ አባረራቸው ማለት ነው ተናዶ። ቁርአኑ ምን ይላል? ከተጨቃጨቃችሁ ከተለያያችሁ አንብበው ክርስቲያን 465 በሙሐመድ እስካላስፈረዳችሁ ድረስ ለሱ በፍጹም እስካልታዘዛችሁ ድረስ እምነት የላችሁም ይላል። ስለዚህ አልታዘዙትም። ስለዚህ እምነት አላቸው ማለት ይቻላል። ሙሐመድም አይታዘዙ እንደዚህ ሙሐመድን የሚንቁ ከሆነ ደግሞ ከዛ በኋላ ያስተላለፉትንስ እንዴት ማመን እንችላለን? አንብበው በጌታህም እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም ወይም ደግሞ ምዕመናን አይሆኑም ይላል። ታዲያ ምን መሆን ይችላሉ? አኑኔ አይ አይሆኑም እንዳለበት ነው ከሆነ ከእምነት ወጥተዋል ማለት ነው። ውስብስብ ነው፣ ግራ ነው የሚያጋባው። ኧረ ግራ ገባኝ። እኔስ ጥያቄ አለሽ? አይ የለኝም። አንጨርስ ፎይ ዛሬ በቃ ሀሳቡን በደንብ ተረድተውታል፣ በደንብ ያገኙት ይመስለኛል። ያው ሁለቱ ባላቸው ትልቅ ልዩነት ስላላቸው ማለት ነው። የትኛውን ነው ሙሐመድን የተቀበሉት የሚለው ጋር ሲመጣ እርስ በራሳቸው የሚገዳደሉበት ቶፒክ ነው። በነገራችን ላይ ይሄ ቶፒክ እርስ በራሳቸው የሚገዳደሉበት፣ ምክንያቱም ሙሐመድን የሚቃወም ስለሚገደል፣ ሙሐመድን የሚቃወም ይገደላል። የአማርኛውን የቁርአን ተፍሲር አንብብላቸው ወይስ አንብበው? አንድ የአማርኛውን የቁርአን ተፍሲር ላንብብና የሼክ መሐመድ ዘይኔ የተጻፈውን ማለት ነው እንጨርሳለን ማለት ነው። እርስ በራሳቸው ሊያገዳድላቸው የሚል ጉዳይ የሚችል ጉዳይ ነው። ምክንያቱም ሙሐመድና ለመቀበል አንገት መፈለግ እንደሆነ ላሳያችሁ። ሱራ
68 አማርኛ የቁርአን ተፍሲርን ማለት ነው። ኦኬ ይህን አብራችሁን ተከታተሉና ላንብብላችሁ። ከሴቶች ምዕራፍ ከ60ኛው እስከ 68ኛው ያሉት አናቅስት የወረዱበት ምክንያት አንድ ቢሽር የተባለ አስመሳይና ይሄ ሙስሊም ነው እንግዲህ አስመሳይ እዚህ የተባለው ሙስሊም የነበር ሰው ነው እና አንድ አይሁድ በአንድ ጉዳይ ተጣልተው ሲጨቃጨቁ ቆዩና አይሁዱ ፍርድ ለማግኘት ወደ ነብዩ እንሂድ ሲል አስመሳዩ ሙስሊም ደግሞ የለም ወደ ከዓብ ቢን አሽራፍ ወይም ደግሞ ወደ አንድ አይሁዳዊ አሊም እንሂድ በማለቱ ክርክር ገጠሙ። ሆኖም አይሁዱ አሸነፈና ለፍርድ ወደ ነብዩ መጡ። እሳቸውም ጉዳዩን ተመልክተው ለአይሁዱ ፈረዱለት፣ በሙናፊቁ ላይ ፈረዱበት። ሙናፊቁም የነብዩን ፍርድ ባለመቀበል ወደ ዑመር ሄደው እንዲዳኙት ጠየቀ። ዑመርም የጉዳዩን ዝርዝር ከአይሁዱ ካዳመጡ በኋላ ለሙናፊቁ የነብዩን ፍርድ ያለመቀበሉን ጠየቁትና ያለመቀበሉን አረጋገጠ። ዑመርም ቆየኝ ጠብቀኝ አሉና ወደ ጓዳ ገብተው ሰይፋቸውን ይዘው በመውጣት የሙናፊቁን አንገት በመቁረጥ የአላህ መልእክተኛ ውሳኔ ያልተቀበለ የውሸት አማኝ ወይም ደግሞ አስመሳይ አንገትን እንዲህ ነው የምቆርጠው ብለው ሲናገሩ የእርሳቸውም ተግባር በማረጋገጥ ይህን አንቀጽ የሙሐመድን አስተምሮ አልቀበልም ብትል አንገትን ነው የምትቆረጠው። ሌላ ፍርድ ብትፈልግ እንኳን ቁርአኑ የወረደው ምንድን ነው? ሙሐመድ ተናግሮ ፍርድ ጠይቀህ ለምሳሌ ከሁለት ሰዎች ጋር ብትከራከር እኔ ነኝ ትክክል ብለህ ብትከራከር ቻላ ነው ትክክል አበበ ተሳስቷል ካለ ቆይ እስቲ ሌላ ሰው ጋር ሄጄ ልጠይቅ ማን ነው ትክክል ማን የተሳሳተው ብለህ ካልክ ሙሐመድ ተናግሮ ሙሐመድን ሳትቀበል ሌላ ልትቀበል ተብለህ ትቀነጠሳለህ። ዲስ ማች ነው። ተግባባን? ሙሐመድ የተናገራት ብቻ ምንም ሳታመነታ እሱ የሰጠህን ጸጥ ብለህ ተቀበል ነው። ጸጥ ብለህ ተቀበል። ቁርአኑ እየተነበበለት ኮመንት ላይ ይሰድበኛል። እኔ የሙስሊሙ ድንቁርና እኮ በቃ ፒኤችዲ ያሰጣል። እኔ ሲው ጋር በጣም አስጠሊ ላይ እንትን ነበረ ገስ ነበረ ዛሬ በጣም አስተናግድ ያደረገኝ ቶፒኩ ይደገም ነገ መደገም አለበት። ቶፒኩ በጣም አሪፍ ቶፒክ ነበረ። ኔትወርክ አስቸገረኝ። ስትራግል እንዳደርግ አደረገኝ። በየሱ ቪዲዮ ለቅቅ ያለው ግቡና እዩት። ኮፒ ሊንክ ምናምን አድርጉት። የቃልንም ኮፒ ሊንክ አድርጉለት። ክርስቲያንም ቪዲዮ ሰርቷል። የክርስቲያንም ኮፒ ሊንክ አድርጉለት። ቪዲዮ ሰርቷል። ፎሎውም አድርጓቸው ቃልና ክርስቲያንም አትሊስት 100 ሺህ እንኳን አከቷቸውም እንዴ ፎሎ አድርጓቸው። ቃልን እስ የፈጠነ ፎሎ አድርጉት። በአንድ ደቂቃ ውስጥ እስ ያፍጠኑት። አትሊስት 100 ሰው እስ የፈጠነ 100 ሰው 500 ሰው የፈጠነ ገና 55 ሰው እኮ ነው። አፍጥኑት። በዚህ ከምናደር አፍጥኑት አድርገው ነው አድላ አላደረግም። ደግመህ አድርገው አንሳና ደግመህ ተጫነው። ሶስተኛ አደርገው አፍጥኑ ዳይ አፍጥኑ ፎሎ ሶስቴ ማድረግ ይቻላል። ችግር የለውም። ሶስቴ አድርጉት። ኦልሬዲ ካደረጋችሁ ደብል ይሆናል። ይህን አታውቅም እንዴ? ደብል ይሆናል። ይህንንም ላስተምር። ኧረ ቦስ እሺ፣ ጋሙጣ በቃ ተገቢ ደናደሩ ሻው። እሺ መልካም አዳመቅሽ። ዛሬ በጣም ዝገት ነበር። እንትኑ ገዝቱ በጣም አስቸግሮኝ ነበር። አይዶ ነው ላይቭ እንደዚህ ሲሆን ያስጠላል። ሀሳባችሁን እያወራችሁ ጨርሳችሁ ቆማችሁ የቱ ጋር እንዳቆማችሁ እንኳን አታውቁትም ማለት ነው። ያስደናደሩ